የኛ ማንነት የሚለውጥ የእግዚአብሔር ክብር አለ። በእኛ ማንነት ላይ ዲፔንድ ማያደርግ አሜን። ጌታ ስሙ ይባረክ። ጌታን እናየዋለን፣ አይናችን እያየው መንፈሳችን እየተረዳው። እኔ ይገርመኛል ቃሉ እንደሚለው የእግዚአብሔር ሕዝብ በተሰበሰበበት በስሙ በተሰበሰበበት በዚያ የእግዚአብሔር የሆነ ህልውና አለ፣ የእግዚአብሔር መገኘት አለ፣ በረከቱ አለ፣ ሰላሙ አለ፣ ፍቅሩ አለ። መዝሙር 133ን ብትመለከቱ እነዚያ ነገሮች እዛ ላይ የተጻፉት ነገሮች ከህብረት ውጪ ልናገኛቸው የማንችላቸው ናቸው። ከወር እስከ ወር ብንጾም በቤታችን ቁጭ ብለን ብንጸልይ እነዛ በረከቶች እኛ አያገኙንም። ቃሉ ነው የሚለው አይደል? በህብረት ቢቀመጡ ነው የሚለው ገና ሲጀምር አይደለም እንዴ? ክብሩ ግን ከዛ ጋር ግን ያለው ክብር ግን አሮን እንግዲህ የካህናቶች አለቃ ነው። በአሮን ልብስ በመደረቢያው ላይ ካህኑ ሲገባ የሚቀባው ቅባት ነው እንደዛ በጺሙ በምኑ የሚወርደው። ያን አይነት በረከት ወደ እናንተ ይመጣል። ያን አይነት በረከት ወደ ቤታችሁ ይገባል። ያን አይነት በረከት ከእናንተ በኋላ ለሚመጣው እናንተ ገና ያላያችሁ ትውልድ ውስጥ ሁሉ ምን ይሆናል ማለት ነው? ይገባል። አይደለም እንዴ? አብርሃም እኮ ያን ቃል ተቀበለ እኮ ነው የሄደው አይደለም? ምንም ነገር የለም። አስቡት፣ እግዚአብሔር እንደ አብርሃም ቢናገራችሁ አንዳንዴ እንደዛ አስበን እናውቃለን። እግዚአብሔር እንደ አብርሃም ቢናገረን ምንም ነገር የሚታይ ነገር የለም። ምንም የሚዳስስ ነገር የለም። ስንቶቻችን እሺ ብለን ወተን እንሄዳለን? እኔ ከኒፖርት ውስጥ ወደ ሪችመንድ እንኳን ሙቭ አድርግ ብሉኝ በጣም ሁልጊዜ ሄሎቴ ትላለች። ሪችመንድ ምናምን ስትል ነው። እሱ ግን ከሚያውቀው ከዘመዶቹ ከተለማመደው ነገር ሁሉ ውጪ ነው እግዚአብሔር ሄድ ያለው አይደል? እሺ ያለ አበዛሃለሁ አለ። ይጠብቃል። አሜን። ተስፋ ሳይቆርጥ ማለት እኮ ነው። ይጠብቃል። ወገኖቼ ሃሌሉያ። የስብከቴ ክፍል አይደለም፣ ነገር ግን እዚህ ቁጭ ብዬ መዝሙር እየተዘመረ በውስጥ የሚመላለሰው ያ ነበረ። ብዙ የተደረገልን፣ ብዙ የተሰራልን፣ ከብዙ ተጠብቀናል። ደሙ በመቃንና በጉበኑ ላይ ስላለ እያለፈን የሄደ ብዙ ነገር አለ። እኛ ያላየ ነው። እኛ እንኳን ሴንስ የማናደርገው፣ እኛ እንኳን ባጠገባችን ማለፉን የማናውቀው ብዙ ነገር እያለፈ ሄዷል። በጣም ደስ ይለኛል። ያንን ማነች የምትዘምረው መዝሙር አለ። ባለፈው ሳምንት እዚህ የነበረችው እህታችን አይደለም? ደሙን አይቶ አይደለም ትለው አይደለም? ሄደ አለፈ። ከህይወታችን ላይ አልፎ ሄደ። ከልጆቻችን ላይ አልፎ ሄደ። ከነፍሳችን በየዕለቱ ካለን ነገር ላይ አልፎ ሄደ። በጣም ነው የሚገርመው። ከሳምንት በፊት ያየሁት ሰው አርብ ቀን ስራ ስገባ ጥያቄ ጠየቁኝ። ስለ ጃን ታውቃለህ ወይ? ይህንን ሰው ከ25 ዓመት በላይ አብሬው የሰራሁት ሰው ነው እና በጣም እንቀራረባለን። ስለ ልጆቻችን ብዙ ነገር እናወራለን እና ነፍስ ውጭና ነፍስ ገሊላ ነው ያለዋል። በጣም ደነቅ እና የጸሎት ፕሮግራም ላይ ነበር ከዛን ጊዜና ልክ ሲነግሩኝ የጸሎት ፕሮግራም ላይ ነበር። ዝም ብዬ ስሙን አስገባሁና ለዚህ ወንድም ጸልዩ ብዬ ስሙን አስገባሁኝና ቬንቲሌተር ላይ ያለው ምንድን ነው የሚሉት? እርሱ ልታከም ሄዶ ፍለሽ ኢቲንግ ባክቴሪያ የሚባለው ፍለሽ ኢቲንግ ባክቴሪያ እንትን አደረገና ስጋውን እየቆረጡ በየቦታው ገረመኝ። ይሄ ሰው ከሳምንት በፊት በደንብ ያየሁት ያናገርኩት ያጫወትኩት ሰው ነው። ወገኖቼ ቀላል አይሆንብን፣ ወተን መግባታችን ቀላል አይሆንብን። ብዙውን ነገር ሰይጣን እያሳየን ይሄ ነው የጎደለሽ እያለ እኛ አእምሯችንን ሁሉ እየወጠረ በሌላ ነገር ላይ ማየት በማይገባ ነገር ላይ አእምሯችንን እናስቀምጣለን። እግዚአብሔር ይመስገን ዓርብ ከስራ እንደወጣሁ ሄጄ ሳየው መናገር አይችልም፣ ግን ቬንቲሌተሩ ምናምን ወልቆለታል እና እግዚአብሔርን አመሰግናለሁ። ዛሬ ጠዋት ደግሞ ባለቤቱ ቴክስት አደረገችልኝ። ከአይሲዩ ይወጣል ሜቢ አፍተር ዋን ዴይ ነገ ከአይሲዩ ይወጣል አለች። እና ወገኖቼ እግዚአብሔር ያደረገልን አይግለልብን። አሜን። እኔ ምስክር ነኝ። እኔ የዛሬ ዓመት ነው ኦልሞስት
27 ነው። እኔም ራሴ እንደዛ አይነት ቻሌንጅ ውስጥ ነበርኩ። በዛ ነው ያበረታታሁት። አጠገቡ ቁጭ ብዬ ነገርኩት። በቃ አንተ እግዚአብሔር እጅህን ይይዛል። ይሄ ዝም ብሎ ባምፕ የምታልፈው ባምፕ ነው። ይበልጥ እምነት በሱ ላይ እንዲጠነክር እያልኩኝ ጌታን ይቀበል አይቀበል አላውቅም፣ ግን ሁልጊዜ ግን ስለ ጌታ እነግረዋለሁ። እና ይህን ሰው የእኛ ህይወት የእኛ መንገድ በእግዚአብሔር እጅ በመሆኑ ብቻ በዛ ደስ ሊለን ይገባል። አሜን። ደስ ሊለን ይገባል። ዛሬ ተነስተን ጠዋት ተነስተን ወገኖቻችንን፣ ወንድሞቻችንን፣ እህቶቻችንን ማየት ስለቻለን ደስ ሊለን ይገባል። እግዚአብሔር አንደበታችንን ከፍቶ ልንዘምር ልናመሰግነው ስለቻለን ደስ ሊለን ይገባል። አሜን አሜን። ደስ ሊለን ይገባል። በቃ በእግዚአብሔር ደስ ብላችኋል። በእግዚአብሔር በማንነቱ ደስ ይበላችሁ ነው። ሃሌሉያ። እስኪ እንቆማለን ሁላችንም በእግዚአብሔር ፊት። ሃሌሉያ ሃሌሉያ። ጌታ ይናገረናል። ሃሌሉያ። ጌታ ያስተምረናል። አቅጣጫን ይሰጠናል። አሜን። አቅጣጫን ይሰጠናል። ዝም ብሎ የሚተው አምላክ የለንም። ዝም ብሎ እንደፈቀደ የሚያደርገን አምላክ የለንም። አባት አለን። አሜን። አባት አለን። ሃሌሉያ። እወድሃለሁ በሉት። ጌታ ሆይ እወድሃለሁ፣ እወድሃለሁ አባቴ በሉት። እወድሃለሁ፣ ነፍሴ ትወድሃለች፣ ማንነቴ ይወድሃል። ሃሌሉያ። እወድሃለሁ ጌታ ሆይ እወድሃለሁ፣ እወድሃለሁ። ሃሌሉያ። አባ እንወድሃለን። አባ እወድሃለሁ፣ 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 አባ እወድሃለሁ። የጸሎቶቼን ጥያቄዎቼን ይዤ ጥያቄ በርከክ ስል ለምን እንደመጣው እርስት አድርጌ የምለው ጠፋኝ። ታዲያ ምን ልበል? ጥያቄዎች አወጡ ይህን ቃል። አባ እወድሃለሁ፣ እወድሃለሁ፣ አባ እወድሃለሁ፣ አባ እወድሃለሁ። ከጥያቄያችን በላይ ነው። ከጸሎታችን በላይ ነው። ይሄ ያስፈልገኛል ከምንለው በላይ ነው። ሃሌሉያ። ነፍሳችን ጥያቄዋን ትተውና ወደ አምላኳ ትዞራለች። ሃሌሉያ። ወደ አባቷ ትዞራለች። ጌታ ሆይ እንወድሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ያንተ ህልውና በመካከላችን ስላለ እናመሰግናለን። ያንተ መገኘት በመካከላችን ስለሆነ እናመሰግናለን። ጌታ መንፈስ ቅዱስ ሆይ በዚህ መካከል አንተ ነፍስን እየነካ ስለሆነ፣ ህይወትን እየነካ ስለሆነ ጌታ ሆይ እናመሰግናለን። ያንተ ማንነት እግዚአብሔር ሆይ በኃይል ስለተገለጠ እናመሰግናለን። ለፍቅር ተፈጠርከን ጌታ ሆይ የእኛ ማንነት የሚለካው በአንተ ማንነት ነው። የአንተ ማንነት እኛን ይወርሰናል ጌታ ሆይ። የአንተ ፍቅር እኛን ወርሶን ጌታ ሆይ የልጁን መልክ እስኪመስሉ ድረስ ነው የሚለው ቃልህ። የልጁን መልክ እስከሚመስሉ ድረስ ነው የሚለው ጌታ ሆይ ቃልህ። እኛ ተራ ሰዎች አይደለንም። የተጠራነው ለተራነት አይደለም። ጌታ ሆይ እናመሰግንሃለን። ስለ ፍቅርህ እናመሰግንሃለን። ስለ ጥበቃህ እናመሰግንሃለን። ስለ ደምህ እናመሰግንሃለን። ስለ ሸፈነን ደምህ እናመሰግንሃለን። ጌታ ሆይ እዚህ በአንድ ላይ ስለመሰብሰባችንም ጌታ ሆይ እናከብርሃለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቃልህ በኃይል እንዲገለጥ እንጸልያለን። እኔ እንኳን ተዘጋጅቻለሁ ካልኩት በላይ እግዚአብሔር አምላኬና መድኃኒቴ ሆይ ካሰብኩት በላይ መንፈስ ቅዱስ ሆይ እኔ ብሄድ ይሻላላችኋል የተባለለት አንተ መንፈስ ቅዱስ አንተው እንድታስተምረን እኔንም ወገኖችንም እንድታስተምረን እጸልያለሁ። ጌታ ሆይ በኃይል በመካከላችን ተመላለስ። በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ተቀመጡ። ጌታ ይባርካችሁ። ሃሌሉያ። ኢየሱስ ጌታ ነው። አሜን። እንግዲህ እግዚአብሔር
በፊቱ ስንቀመጥ ሁልጊዜ የሚናገረ ነገር አለው። አሜን። ሁላችንም ዮሐንስ ወንጌል ምዕራፍ 10 ላይ እንሄድና ጌታ በኃይል በውስጥ ያስቀመጠው ነው። እግዚአብሔር እንግዲህ ለስብከት ቃል አይሰጠንም አይደለም። ለስብከት እንድንሰብከው አይደለም እግዚአብሔር ቃል የሚሰጠን፣ ነገር ግን እኛ እንድንማርበት፣ እኛን ካስተማረን በኋላ ደግሞ እኛ እርስ በርሳችን እንድንነጋገርበት የሚያደርግ ነው። ሁላችንም ዮሐንስ ወንጌል ምዕራፍ 10 ከቁጥር 7 ጀምሮ ያለውን አብረን እናነባለን። እንዲህ ይላል። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሟርተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሟርተኛ ስለሆነ ለበጎቹም ስለማይገደው ሟርተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብም እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ለአኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይላል። ከዛ ግን ቁጥር 19 እና 21 ስትመለከቱ እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእርሱም ብዙዎች ምን አሉ? ጋኔን አለበት አሉ። አብዷልም ስለምን ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይኖች ሊከፍት ይችላልን አሉ። ሃሌሉያ። እዚህ ጋር ጌታ 2 ጊዜ 3 ጊዜ ደጋግሞ መልካም እረኛ ማነው አለ? እኔ ነኝ አለ። መልካም እረኛ እኔ ነኝ፣ የማሰማራው እኔ ነኝ። እኔ የማተኩረው መልካም እረኛ በሚለው ላይ ነው። እዚህ ጋር ብዙ ነገር ተናግሯል። ጌታ ኢየሱስ የመልካም እረኛን ባህሪ ገልጿል። መልካም እረኛ ምን እንደሚያደርግ፣ ነፍሱን ለበጎቹ አሳልፎ እንደሚሰጥ ተናግሯል። እንደኔ ደግሞ ገጠር ያደጋችሁ ከሆናችሁ የእረኛ ስራ ምን እንደሆነ ታውቃላችሁ። እረኞች ምን እንደሚያደርጉ ታውቃላችሁ። በጣም ይደክማል። እረኛ፣ ጥሩ እረኛ በጣም ይደክማል። በጣም ብዙ ዋጋ ይከፍላል። ከብቶችን ይዞ እያሸጋገረ እየለዋወጠ ውሃ ያለበትን ቦታ ያውቃል፣ ያጠናል። ምግብ ያለበትን ቦታ ያውቃል፣ በትክክል ያሰማል። እና እኔ በነበርኩበት እኔ ሐረርጌን ያደግኩት እና ያደግኩባት ከተማ በጣም ትንሽ ነች እና ብዙ ዙሪያችን ገበሬዎች ስላሉ እናያለን። አየሩም ደግሞ የተመቸ ስለሆነ የሐረርጌ አየር በጣም የተመቸ ስለሆነ በሾክ ያጥቁና አጥር መንጋ እንትኑ ምንድን ነው በረቱ የሚሰራው እንደዛ ነው። እና ግን ሁልጊዜ ጥሩ በር አላቸው። ከዛ ጀርባ ነው ጠባቂው የሚተኛው። ጌታ ኢየሱስ ይሄንን ነው እነሱ የተለማመዱትን። ይሄ በሚድል ኢስት ውስጥም ያለው አየር እንደዛ ማለት ስለሆነ ብዙ ጊዜ ከብቶቹ ውጭ ስለሚያድሩ ነው በሚገባቸው መንገድ። እና ብዙ ጊዜ ጌታ ሲናገር አይታችሁ እንደሆነ ለምንድን ነው እንደዚህ የምትናገራቸው ብለው ሐዋርያት ጠይቀውት ያውቃሉ አይደል? ለምንድን ነው በእንደዚህ አይነት ምሳሌ የምትናገራቸው ብለው ሲጠይቁት አንድ ነገር ነው፣ ለእናንተ ምን ተሰጥቷቸዋል? መረዳት መገለጥ ተሰጥቷቸዋል። እነዚህ ሰዎች ግን በሚገባቸው ነገር ካልነገርኳቸው ሊገባቸው አይችልም። ያ ራሱ አሁን ምን ፈጠረ ነው የሚለው? መከፋፈል ፈጠረ ነው የሚለው። መልካም እረኛ ጌታ ኢየሱስ ነው። በጣም ይገርማል። ይሄ ዝም ብሎ የመጣ ነገር አይደለም። መልካም እረኛ የሚለው እሱ መጥቶ ዝም ብሎ መልካም እረኛ ነኝ በመጽሐፍ ያልተደገፈ ጌታ ኢየሱስ ክርስቶስ ብሉይ ኪዳንን ጠቅልሎ ይዞ መጣ ሊያሳይ ነው የመጣው። ዝም ብሎ የበቀለ ነገር አይደለም ጌታ
ኢየሱስ። እና ይኸው ቃል በሕዝቅኤል 34 ላይ ተነግሯል አይደል? በሕዝቅኤል 34 ላይ ይሄ ትንቢት ተነግሯል። እረኛን እግዚአብሔር እንደሚያስነሳ እግዚአብሔር ደግሞ ያ እረኛ ደግሞ ከየት ነው? ከማን ነው አለ? እረኛው ማን ነው አለ? ዳዊት ነው እያለ ነበር የሚናገረው። ዳዊት ነው። ሕዝቅኤል 34 ላይ ቁጥር 23 ላይ እንዲህ ይላል፣ በላያቸውም አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋልና እኔም እግዚአብሔር አምላክ እሆናቸዋለሁ፣ ባሪያውም ዳዊት በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬአለሁ፣ እረኛ አቆምላቸዋለሁ። ሌላ ስፍራ ደግሞ ስንመለከት ጌታ ኢየሱስ ራሱ ወደ ኢየሩሳሌም ሲሄድ ይላል አይቶ አንደኛው ጌታ ኢየሱስ ያለቀሰበት ስፍራ ያ ነው። አየና ምን አለ ይላል? እረኛ እንደሌላቸው በጎች ተበትነው አይቶ አለቀሰ ይላል። እረኛ፣ መልካም የሆነ እረኛ፣ የሕይወት እረኛ፣ የሚያሰማራ አሜን፣ የሚያሰማራ። እዚህ ጋር አሁን ግራ መጋባት ነው የሆነባቸው። መልካም እረኛ ነኝ ሲላቸው እነሱ ጥያቄ ፈጠረባቸው። እንግዲህ እነዚህ ሰዎች ብሉይ ኪዳንን በደንብ የሚያውቁ ሰዎች መሆን አለባቸው። እያንዳንዱ አይሁድ ከ13 ዓመት ጀምሮ ልክ እንደ አዋቂ ነው የሚማረው። ልክ እንደ አዋቂ ከ13 ዓመት በኋላ he is responsible። አባቱ ስራ ካለው የአባቱን ስራ ጠንቅቆ ማወቅ አለበት። ይሄ የአይሁድ ባህል ነው። የአባቱን ስራ እያንዳንዲቱን ነገር ማወቅ አለበት። ከ13 ዓመት በኋላ ምን ይባላል? he is an adult በአይሁድ ሕግ እና ምንም ነገር ከሱ የሚደበቅ ነገር የለም። መጽሐፍቶቹን ደግሞ ጌታ ኢየሱስን ስትመለከቱ እንደ ልማዱ ነው የሚለው አይደል? እንደ ልማዱ በምኩራብ ተገኝቶ ይላል። እንደ ልማዱ ልማድ ነው። it's part of their life ማለት ነው። እንደ ልማዱ ሄደ ነው የሚለው ጌታ ኢየሱስ ራሱ። እዚህ ጋር አሁን ይሄ ነገር ሲነገራቸው ግራ የገባቸው እንዴት ሕዝቅኤል 34 ረሱት እያልኩ ነው እያሰብኩ የነበረው። ለእኔ እንግዲህ አሁን ሕዝቅኤል 34 ተጽፎ እኔ ያየሁት ስላለው ማለት ነው። እና ይሄ የመልካም እረኝነቱ ማንነት ዝም ብሎ እሱ ከባዶ ነገር ላይ የተነሳ አይደለም። ምንድን ነው ያለው? በጎቼ ምን ያደርጋሉ አለ? ድምፄን ይሰማሉ አለ። እኔ እናንተን አላውቅም፣ ነገር ግን በስም የሚጠሩ ብዙ ከብቶችን አይቻለሁ። ስማቸው ሲጠራ ዞር የሚሉ እውነቴን ነው የምላችሁ። ስማቸው ሲጠራ ዞር የሚሉ ለዛ ስም ሪስፖንድ የሚያደርጉ። እዚህ ጋር ግን ጌታ የሚያወራው ግን ስለ በጎች አይደለም፣ ስለ እኔና ስለ እናንተ ነው። ድምፄን ይሰማሉ፣ ለይተው ያውቃሉ፣ መሰማሪያቸውን ያውቃሉ፣ የት እንደሚሄዱ ያውቃሉ፣ እረኛቸው እንዴት እንደሚመራቸው ያውቃሉ። አሜን። ወዴት እንደሚወስዳቸው ያውቃሉ። ሁላችንም የምናውቀው አይደለም? መዝሙር 23 ላይ መቼም እሱን ሁልጊዜ ነው የምንለው አይደል? እግዚአብሔር እረኛዬ ነው እንላለን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙን በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኮዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ ብሎ ዳዊት የጻፈው መጀመሪያ የጀመረው ምንድን ነው? ምን ብሎ ነው? እረኛዬ ነው፣ እግዚአብሔር እረኛዬ ነው ማለት የሚያሰማራኝ፣ በመልካም መንገድ የሚያሰማራኝ። ወገኖቼ እረኛው ለማሰማራት ምንድን ነው እዚህ ጋር ጌታ ኢየሱስ ያለው? ድምፄን ይሰማል። የዛኛውን የሌባውን የውሸታሙን ድምፅ አይሰሙም፣ ለይተው ያውቃሉ፣ አይከተሉትም ይላል። አይከተሉትም። የእግዚአብሔርን ድምፅ መስማት። አሜን። የእግዚአብሔርን ድምፅ መስማት ይሄ ብዙ ሌሎች እረኛ እግዚአብሔር የላካቸው ብዙዎች መጥተው ሄደዋል አይደል? ብዙዎች እኮ መጥተው ሄደዋል። ቋሚ እረኛ ነኝ ብለው መናገር የማይችሉ ብዙዎች መጥተው ሄደዋል። ብዙ ነቢያት፣ ብዙ ሐዋርያት እግዚአብሔር ይናገራል እንደላከ እንዲያሰማሩ፣ ህዝቡን እንዲያሰማሩ የላካቸው እረኞች እና ነፍሴን እኔ አንደኛ ድምፄን ይሰማሉ አለ።
ሁለተኛ ደግሞ መሰማሪያም ያገኛሉ አለ። በትክክለኛው ስፍራ ቁጥር 9 ላይ እንደዛ ነው የሚለው። ከዛ በኋላ ደግሞ ነፍሴን ደግሞ ምን አደርጋለሁ አለ? ስለ በጎቼ አኖራለሁኝ አለ። ሌላው ደግሞ አብ እኔን ስለሚያውቀኝ እነሱን ደግሞ ምን ያደርጋቸዋል አለ? ያውቃቸዋል አለ። በሱ በኩል ወደ አብ መግባት አለን የሚለው የእግዚአብሔር ቃል እውነት ሆኖ የምናይበት ማለት ነው። በሱ በኩል የአብ የሆነውን ሌሎች በጎች አሉኝ የሚላቸው እኔና እናንተ ነን። እኛ ቀድሞ በጎች አልነበርንም። እኛ የእግዚአብሔርን ነገር መውረስ የምንችል አልነበርንም። አይሁድ they have every right 100% right 100% መብት ያላቸው ናቸው። እኛ ግን በክርስቶስ ኢየሱስ በኩል በተደረገው ስራ ያ የጥል ግድግዳ ፈርሶ እኛና እነሱ እኩል የሆነ መብት የሆነልን ማለት ነው። እኩል የሆነ መብት የተሰጠን። አሜን። እኔና እናንተ ዛሬ ከእግዚአብሔር በጎች መካከል እና እኔ የማተኩረው ዋነኛው በተለይ ቻሌንጅ አሁን በተለይ በኔም ቢሆን በብዙዎቻችንም ቢሆን ይሄ ድምፁን የመስማት ጉዳይ ነው። የእግዚአብሔር የሆነውን ድምፅ ያንን ድምፅ ለይቶ ማወቅ። ድምፅን ይሰማል ማለት ድምፅን ይሰማሉ ይከተሉኛል አለ። የሌላኛውን ግን አይሰሙም፣ ሌላኛውን አይከተሉትም፣ ፈቃዳቸውን ለሱ አያደርጉም፣ ፈቃዳቸውን ለሱ አይሰጡም። እኔ ነኝ መልካም እረኛ፣ የሚከተሉት ማንን ነው አለ? እኔን ነው። የዚህ ግን ዋነኛው መሰረቱ ግን የትኛውን ድምፅ ነው የምንሰማው? የትኛውን ድምፅ ነው የምንሰማው? ምክንያቱም የእግዚአብሔርን ድምፅ መስማትና ለሰማነውም ደግሞ ለሰማነው ድምፅ መታዘዝ እጅግ መሰረታዊ የሆነ ነው ለእግዚአብሔር ሰዎች። ብዙ ምሳሌዎችን መስጠት እንችላለን። እግዚአብሔር ተናግሮ ያደረጉ፣ እግዚአብሔር ተናግሯቸው ያላደረጉ የሁለቱ መጨረሻ ነው ስንመለከት ደግሞ አንዳንድ በጣም አሳዛኝ ነው አይደለም? እግዚአብሔር እስኪ ሁላችንም ኤርምያስ ምዕራፍ 7 ላይ እንሄድና እናነባለን። ይሄ በጣም ኪ የሆነ ነገር ነው። እግዚአብሔር ምንድን ነው? ሃሌሉያ። ለእናንተ እግዚአብሔር ዛሬ ምን እንደሚናገራችሁ አላውቅም። ለእኔ በዚህ ነገር ውስጥ ብዙ ነገር እየተናገረ ነው ያለው። ሃሌሉያ። ሁላችንም ካገኘ ነው ይቀርታል። ቁጥር 22 ጀምሮ ያለውን አነባለሁ እስከ 26 ድረስ እንዲህ ይላል። ከግብፅ ምድር ባወጣኋችሁ ቀን ስለሚቃጠል መስዋዕትና ስለሌላ መስዋዕት ለአባቶቻችሁ አልተናገርኩምና አላዘዝኳቸውም። ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። መልካም ይሆንላችሁ ዘንድ ባዘዝኳችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳቸው። ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለዱ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ ይላል። አልሰሙኝም። እኔ ወደ ጆሮአቸው እንዲገባ ድምፄን ላኩኝ፣ ነቢያትን ላኩኝ፣ ባሪያዎችን ላኩኝ፣ አገልጋዮችን ላኩኝ። ያ የእግዚአብሔር ድምፅ ወደ እነሱ ሲመጣ ግን ምን አደረገ ይላል? በክፉ ልባቸው በሐሳባቸው ሄዱ። የእግዚአብሔር ድምፅ የሚለው ሌላ ነው፣ እነሱ የሚያደርጉት ሌላ ነው። እግዚአብሔር የሚናገረው አንድ ነገር ነው፣ እነሱ የሚያደርጉት ሌላ ነገር ነው። ይባልጡንም እንዳውም አለ አንገታቸው ምን አደረጉ አለ? አደነደኑ አለ። ይሄ አንገት የማይንቀሳቀስ ከሆነ እግዚአብሔር የሚያሳየንን አቅጣጫ ማየት አንችልም። የትኛው አንገት መሰላችሁ? ልባችሁ ውስጥ ያለው አንገት ነው። ይሄኛውማ ይንቀሳቀሳል። እግዚአብሔር ይናገራል። አሜን። እግዚአብሔር ይናገራል። እግዚአብሔር ሁል ጊዜ ይናገራል። እኛ ገባንም አልገባንም እግዚአብሔር ሁል ጊዜ ይናገራል። አይደለም እንዴ? አንዳንዴ የሚናገረው እኛ የማንፈልገውን ነገር ሊሆን ይችላል።
እንደዛ ነው። አንዳንድ ጊዜ እኛ ኦልሬዲ ፕላን አድርገን ያወጣነው ነገር አለ። 1 2 3 ብለን ደማምረን ምናምን ያስተካከልነው ነገር አለ። እግዚአብሔር ይመጣና ነው በዚያ አቅጣጫ ነው ብሎ በሚናገርበት ጊዜ ጥያቄ ይፈጠራል ማለት ነው። እነዚህ ሰዎች በራሳቸው ፈቃድ የሄዱት ብዙ እናውቃለን። ስለነሱ ብዙ እናውቃለን። ስለነዚህ ብዙ ታሪኮች አሉ አይደለም? ዘጸአትን፣ ዘኍልቍን፣ ዘሌዋውያንን ስናነብ በዛ ውስጥ ሁሉ ያለውን የልባቸውን ደንዳናነት ብሎ እዚህ ጋር የሚናገረውን እናያለን። እየበሉ እየጠጡ የግብፅ ነገር በጣም አስደሳች ሆኖ አይደለም። የእግዚአብሔር ቃል ብለን ግብፅ ውስጥ መከራቸውን እያዩ ነው አይደለም እንዴ? በጣም በችግር ውስጥ ነው የነበሩት። በጣም በፈተና ውስጥ ነው የነበሩት። ነገር ግን ሁሉ ጊዜ አንድ ነገር ሲሆን የግብፅ ሽንኩርት ይሻላል ነበር ይላሉ። አይደል? ሽንኩርት ብቻ ነው ግብፅ ውስጥ ያለው የዛን ጊዜ ሪሊ እግዚአብሔር ያደረገው ነገር እያለ እግዚአብሔር የሰራ ተአምር እያለ እግዚአብሔር በቀይ ባህር አሳልፎ ስጋ አማረን ሲሉ እግዚአብሔር ከሰማይ መናን አውርዶ እያበላቸው፣ ነገር ግን የሰው ፍላጎት ሁሉ ጊዜ እንትን የሚያደርገው ምንድን ነው? ወደ ራሱ ፈቃድ የማዘንበል ነገር ስላለ። ምክንያቱም እኛ ስሜታዊ ነን። አንዳንድ ጊዜ አይደለም ብዙ ጊዜ ስሜታዊዎች ነን። ቤተክርስቲያን እንኳን ስንመጣ አንዳንድ ጊዜ ስሜታዊ እንሆናለን። እንዘላለን፣ እንጨፍራለን፣ ሃሌሉያ እንላለን። ስንወጣ እየለም አይደለም እንደዛ ሆነ እናቀም ዝም ብዬ አይደለም እኔ ሆኛ ቃል ሪያሊቲው አንዳንድ ጊዜ ወደኛ የሚመጣው የእግዚአብሔር ድምፅ ምን ሊያደርግ መሆን አለበት? እኛን በቃ ይሄ መንገዱ እረኛው የሚመራበት መንገድ ፈቃደኛ ሆነን ራሳችንን ሰረንደር እስከምናደርግ ድረስ የእግዚአብሔር ነገር በእውነት በኃይል ወደኛ የሚመጣበት ምክንያት ለዛ ነው። የእግዚአብሔር ድምፅ ወደኛ በሚመጣበት ጊዜ ማስተዋል እጅግ አስፈላጊ ነው። እግዚአብሔር ሲናገር ማስተዋል በጣም ጠቃሚ ነገር ነው። ምክንያቱም ያላስተዋሉ የሆኑትን እናውቃለን፣ ያስተዋሉ ደግሞ የሆኑትን ደግሞ እናውቃለን። በይበልጥ ሁል ጊዜ የምናነሳው የሳኦል ጉዳይ አለ አይደለም? ሳኦል እግዚአብሔር አክብሮት በእስራኤል ፊት መጀመሪያ ንጉሥ እንዲሆን አይደለ? በሳሙኤል እጅ የተቀባ የመጀመሪያው ንጉሥ ለእስራኤል ሳኦል ነው። እግዚአብሔር ደግሞ ብዙ ነገሮችን ያደረገለት ሰው ነው። ነገር ግን ሁል ጊዜ ሳኦልን ስንመለከት የራሱን ነገር መጨመር ይፈልጋል። የራሱን ነገር እዛች ነገር ላይ መጨመር ይፈልጋል። እግዚአብሔር ካለው ውጪ አንዳንድ ነገሮችን ነገር ልጨምርበት ማለት ይፈልጋል። ያ የእግዚአብሔርን ሐሳብ ከእግዚአብሔር ሐሳብ ጋር ምን አደረገው? እሱን እየለየው መጣ። በዚህ ጉዳይ ላይ ሳሙኤል ሲናገረው የምንመለከተው ያ ነው። እግዚአብሔር ያንተ መስዋዕት አይደለም የሚፈልገው አለ። መታዘዝን እግዚአብሔር ይፈልጋል። ለድምፁ አንተ መገዛትን ይፈልጋል። አንተ ለምትናገረው ነገር እሺ ብለህ እንድትራመድ ይፈልጋል። ከኔና ከእናንተም እግዚአብሔር ዛሬ የሚፈልገው ይሄ ነው። ድምፁ ወደኛ የሚመጣው እንዴት ነው? የትኛው ነገር ነው ወደኛ እየመጣ ያለው? የትኛው ድምፅ ነው የእኛን ህይወት እየተቆጣጠረው ያለው? ሃሌሉያ። እና ስለዚህ ጉዳይ እያጠናሁ ያለው በጣም የሚገርም ሁለት ነገሮች ወደ ውስጥ የመጡና ቁጭ ብዬ አነበብኳቸው። እና የእግዚአብሔር ድምፅ እንደዛ ነው የሚያደርገው ወገኖቼ። የእግዚአብሔር ድምፅ ወደኛ ሲመጣ ነህምያ መጽሐፍ ምዕራፍ 8ን ብንመለከት እዛ ውስጥ በጣም የሚገርም ነገር ነው ያለው። ቅጥሩን ሰሩ። አሁን ከቅጥሩ ያለፈ ነገር ነው እዚህ ጋር የምናየው። ከቅጥሩ ያለፈ ነገር፣ ከቅጥሩ መሰራት፣ የፈረሰው ቅጥር ተሰርቶ አለቀ በዛን ጊዜ እና ነህምያ ካህናቱን ሃሌሉያ በጣም የሚገርም ነገር እንመለከታለን። የእግዚአብሔር ሕዝብ እሱን እናምበው እስቲ እናምበው። እግዚአብሔር ዛሬ ይናገረናል። አሜን ሃሌሉያ። ነፍሳችንን ወደ ራሱ ይመልሳል፣ ወደ ሀሳቡ ይመልሳል። አሜን። ምዕራፍ 8 ላይ ግርም እዛ አካባቢ መጽሐፍ ቅዱስ የምትመለከቱ በሃይላይት አልቋል እና ምዕራፍ 8ን ስንመለከት እዝራ ነበረ የካህናቱ አለቃና እዝራን ጠራው። የእግዚአብሔርን ቃል ይዞ እንዲመጣ ጠየቀው
እና እዝራ የእግዚአብሔር ቃል ይዞ መጣ። እንዲህ ይላል ቁጥር 3 ላይ እዝራ ነህምያ ምዕራፍ 8 ቁጥር 3 ላይ በውሃው በር ፊት ባለው አደባባይ ቆሞ ይላል ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር ይላል። ኦልሞስት አትሊስት 6 ሰዓት ማለት ነው። ቆሞ ያነብ ነበረ። እግዚአብሔር የሚለውን ነገር የእግዚአብሔር የሆነውን ነገር ያወጣ ነበረ። አሜን። የእግዚአብሔር የሆነውን ነገር ይናገር ነበረ። ከዛ በኋላ ቁጥር 5 ላይ ስትሄዱ እዝራም በሕዝቡ ሁሉ ላይ ከፍ ብሎ እንግዲህ በእንደዚህ አይነት ድብዳብ ላይ ቆመ ማለት ነው። ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ። በገለጠውም ጊዜ ሕዝቡ ሁሉ ቆሙ። እዝራም ታላቁን አምላክ እግዚአብሔርን ባረከ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ ይላል። የእግዚአብሔር ድምፅ ሲመጣ እንደዚህ ነው የሚያደርገው። እውነተኛ የሆነው የእግዚአብሔር ድምፅ ወደኛ ሲመጣ እንደዚህ ነው የሚያደርገው። እኛነታችንን ያስተውልና እግዚአብሔር የሆነውን ታላቅ የሆነውን እግዚአብሔር እንድናየው ያደርጋል። ቁጥር 8 ላይ ስታዩ ሕዝቡም በየስፍራቸው ቆመው ነበር፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። እዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር፣ ሕዝቡም የሚነበበውን ያስተውሉ ነበር ይላል። ከዛ በኋላ ግን የሆነውን ስትመለከቱ ከቁጥር 9 በኋላ ሐቴርስታ ነህምያም ጸሐፊውም ካህኑም እዝራ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችን ለእግዚአብሔር የተቀደሰ ቀን ነው፣ አታልቅሱ፣ እንባንም አታፍስሱ አላቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና። ዋው! ስንት ጊዜ መጽሐፍ ቅዱስ ስናነብ አልቀሰናል? ስንት ጊዜ የእግዚአብሔር ቃል ወደ እነሱ ሲመጣ ይሄ ቃል እዝራ ቆሞ ሲያነበው ይህን የጥቅልሉን ከፍቶ ሲያነብላቸው ሕዝቡ ከሚሰሙት ነገር የተነሳ ምን ያደርጉ ነበር ይላል? ያለቅሱ ነበር። እግዚአብሔርን ያዩት ነበር። ድምፁ ሲመጣ እግዚአብሔርን ያዩት ነበር። እዝራን አልነበረም የሚያዩት። በዛ ግን በእዝራ በኩል አልፎ የሚናገራቸውን እግዚአብሔር ለነሱ ያቀደላቸውን እግዚአብሔር ለነሱ ያሰበላቸውን ተስፋቸው ምን እንደሆነ እያዩት እኮ ነው። በእግዚአብሔር ቃል ውስጥ ማንን አዩ? ራሳቸውን እያዩ እኮ ነው እዛ ጊዜ የሚያለቅሱት። ራሳቸውን ሲያዩና እግዚአብሔር ቃል የሚለውን ነገር ሲያወዳድሩት አንድ ሊሆንላቸው አልቻለም። ነው ገብታችሁ እንደሆነ የእግዚአብሔር ቃል የሚለው ነገር አለ። እግዚአብሔር ቃል የሚናገረው ነገር አለ። የተዘጋጀላቸው የተስፋ ቃል አለ። የተቀመጠላቸው የተስፋ ቃል አለ። ኦልሬዲ እሱ ይሄ ሆኖላችኋል እያላቸው፣ እነሱ ግን ያሉበትን ቦታ ሲያዩ ከእግዚአብሔር ቃል የት ያህል ርቀው ነው? በጣም ብዙ ርቀው ነው ራሳቸውን ያገኙት። እግዚአብሔር ነህምያን ባያስነሳ ኖሮ ያ ቅጥር ፈርሶ ይቀር ነበር። አይደለም እንዴ? እዛ እኮ ነበሩ ሰዎች እኮ የሉም እኮ አይደለም እኮ አይደል? አሉ እኮ። ነህምያ ግን ከዛ ከስደት ቦታ መጥቶ ያ የፈረሰውን ቅጥር ሲሰራ እሱ ያነሳሳው የእግዚአብሔር መንፈስ አለ አይደል እንዴ? እነ ጦቢያና ሰንባላጥ ሁሉ የሚያደርጉትን ነገር እምቢ ሊል ያስቻለው የላከው የእግዚአብሔር ክብር ነው። እነዚህ ሰዎች እኮ እዛው የነበሩ ናቸው። የቅጥሩ መፍረስ እንኳን ያልታያቸው ሰዎች ናቸው። የእግዚአብሔር ክብር መራቅ እንኳን ያልታያቸው ሰዎች ናቸው። ቃሉ ግን ሲመጣ፣ ድምፁ ግን ሲመጣ እራሳቸውን ሲያዩ የት ነው ያለ ነው አሉ። እግዚአብሔር የሚለው ይሄንን ነው። የእግዚአብሔር ድምፅ ያን ያደርጋል ወገኖች። አሜን። አዲስ ኪዳን ላይ ስንመጣ ደግሞ በጣም በጣም መወዳት የሳሙራዊቷ ሴት አለች። በጣም ነው የሚገርመው። የእሷን ታሪክ በደንብ ቁጭ ብለን ማጥናት አለብን። ራዲካል እኮ ለውጥ እኮ ነው የተደረገው እዛ ጋር እኮ አይደለም እንዴ? ነው አይደለም? ይህች ሴት እኮ ህፍረት ያለባት አይደለም? በሰው ፊት መሄድ የማትችል within that hour አረነው ከጌታ ጋር አንድ ሰዓት ታሳልፍ 30 ደቂቃ ታሳልፍ አላውቅም። እንግዲህ ምግብ ፍለጋ ሐዋርያቶች ሄደው እስኪመለሱ ድረስ እሷና እሱ እየተነጋገሩ ነበር። የተነጋገሩ ዳያሎግ ያደረጉት ደግሞ ዝም ብሎ ቀላል ነገር አይደለም። ነገር ግን በአንድ ጊዜ ግን ኤቫንጀሊስት የሆነች ሴት ነች። በአንድ ጊዜ ግን የህይወት ቃል ላይ የተናገረች ሴት ነች። ነገር ግን በዛ ጥያቄ ውስጥ ስትመለከቱ ብዙ ነገሮች አሉ አይደል? በሷ ውስጥ እሷ ያለችበትን ሁኔታና ነገር ግን አንድ ነገር አለ። ተስፋም እንዳለ ታውቅ ነበር። ያ ተስፋ
በውስጧ ተቀምጦ ነበር። ያ ተስፋ እንዲህ ይሆናል የሚል ነገር በሷ ውስጥ ነበር። አይደለም እንዴ? ይመጣል አለች ጌታ። ይመጣል። ይሄ ኖራችን የሚሻልበት ቀን ይመጣል። ያ መሲህ ይመጣል ስትለው ማንኛ አላት? እኔ የማናገርሽ እኔ ነኝ አላት። ከዛ በኋላ ማንነቷ አልታያትም፣ ሀፍረቷ አልታያትም። የእግዚአብሔር ብርሃን በቃ ያ ድምፅ በቃ በውስጧ እኔ ነኝ የሚለው ድምፅ እኔ የሚሰማኝ በቃ የሆነ ነገር በውስጧ እንደነቀነቀ ነው የሚሰማኝ። ልትቆጣጠረው የማትችለው ነገር በውስጧ እንደነቀነቀ ነው የሚሰማኝና ተነስታ ሄደች የሚለው እንስራዋን ጥላ ሄደች የሚለው እንደ አበደ ሰው። የእግዚአብሔር ድምፅ ይህንን ያደርጋል። እውነተኛው የእግዚአብሔር ድምፅ ወደኛ ሲመጣ ይህንን ነው የሚያደርገው ወገኖች። ታሪክን ይለውጣል። አሜን። እኔና እናንተ እዚህ የተቀመጥነው ታሪካችን ተለውጠው ነው። አሜን። ታሪካችን ተለውጠው ነው። ኤልያስ ዛሬ ምናልባት እዚህ ላይ ቆም ይችላል። እንኳን እንደዚህ የከበረ ቦታና በደሞ የተዋጀ ህዝብ መቆም ይቅርና አይዶን ነው እኔ ራሴ የቱ ጋር እንደምሆን አላውቅም። ነገር ግን ታሪክ ተለውጧል። ከድምፁ የተነሳ ታሪክ ተለውጧል። ያ ድምፅ ግን ወገኖች ምንድነው? ዛሬ ምንድነው በውስጣችን የሚለን? ምንድነው ዛሬ በህይወታችን ላይ የሚለን? ምንድነው ዛሬ ስለ ራሳችን እግዚአብሔር የሚናገረን? ምንድነው ዛሬ ስለ ቤታችን የሚናገረን? ምንድነው እግዚአብሔር ስለ ልጆቻችን የሚናገረን? ምንድነው እግዚአብሔር ስለ ቤተ ክርስቲያን የሚናገረን? ምንድነው? ሃሌሉያ። ምክንያቱም የእግዚአብሔር ድምፅ ሲመጣ እውነተኛው የሆነው የእግዚአብሔር ድምፅ ሲመጣ ታሪክን የሚለውጥ ስለሆነ ነው። ታሪክን ይለውጣል። አንዳንዴ ባይገባን እንኳን ሳሙኤልና ኤሊ በደንብ የእግዚአብሔር ነገር የገባው ሰው ነው። ደካማ እንጂ የእግዚአብሔር ነገር የገባው ሰው ነው። ሳሙኤል ገና እየተለማመደ ባለበት ጊዜ ታውቃላችሁ የሆነውን እሱ እየሮጠ ማጋ ነበር የሚሄደው፣ ኤሊ ጋር ነበር የሚሄደው። ጠራኸኝ እያለ የእግዚአብሔር ድምፅ ወደ እሱ ሲመጣ ጠራኸኝ እያለ አሜን። ኤሊ እግዚአብሔር ይባርከውናል። ሁልጊዜ ነው ኤሊን መባረከው። አፈጻጸሙ ፍጻሜው መልካም ባይሆንም ኤሊ ግን ሳሙኤልን ምን አደረገው? ከእግዚአብሔር ድምፅ ጋር አገናኘው። ያ የእግዚአብሔር ድምፅ እንደሆነ አሳየው። ያ እግዚአብሔር የሚናገረው እንደሆነ አሳየው። ከዛ በኋላ ከዳን እስከ ቤርሳቤህ ነው የሚለው። ሳሙኤል የሚናገረው ነገር ጠባይ ነበር ይላል። እንደዛ አይነት የሆነ ነቢይ ለእስራኤል እንዲነሳ አስተዋጽኦ ካደረጉት አንዱ ማነው? ኤሊ ነው። ኤሊ እኮ ነው እንጂ ግራ ይገባው ነበር ሳሙኤል። ያ ነገር ሳይገባው ኤሊ ቢሞት ነው ማን ይገባል? የኤሊ ልጆች ሊነግሩት ተችሏል። አልተለማመዱትም። የእግዚአብሔር ድምፅ ወገኖቼ ግልጽ ነው። ዕብራውያን ምዕራፍ 3 ላይ ስንሄድ ከቁጥር 8 ጀምሮ መንፈስ ቅዱስ እንዲህ ያለ ነው። በጣም ደስ ይለኛል። የዕብራውያን ጸሐፊ እዚህ ጋር ሲጽፈው ሃሌሉያ። ዕብራውያን ምዕራፍ 3 ላይ ስለዚህ መንፈስ ቅዱስ እንደሚል ብሎ ነው የሚጀምረው። የተመለከቱት ቁጥር 7 ላይ ዛሬ ድምፁን ብትሰሙት አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ፣ እንዲሁ ወደ ርፍቴ አይገቡም ብዬ ማልኩ ይላል። በጣም ይገርማል። ያለመታዘዝ እንትን በጣም እነሱ የሚታይ ነገር ፈልጉ። የእስራኤልን ጉዞ ስንመለከት አንዳንድ ጊዜ ግራ የሚያጋባ የሚታይ ነገር ፈልጉ። የሚታይ እኮ ዳመና አለ፣ የሚታይ እኮ እሳት አለ። አይዶን ነው ሌላ እንዴት የሚታይ ነገር ጥጃ እንደፈለጉ እኔ ሊገባኝ አልቻለም። የሚታይ ነገር አለ። የእግዚአብሔር ክብር አጠገባቸው አለ። እግዚአብሔር የሚሰራው ስራ በፊታቸው አለ። አይደለም ከደረቅ አለት ውሃ ወጥቶ ጠጥተዋል። ነገር ግን ህይወታቸው የምን ህይወት ሆነ ይላል? የማስመረር ህይወት ነው። በቃ እየተማረሩ ሁሉ ጊዜ ለእግዚአብሔር አንድ ጊዜ እንኳን
ጌታ እግዚአብሔር ሆይ እናመሰግናለን የሚል ድምፅ የማያወጣ ነፍስ ማለት ነው። እግዚአብሔር ከዛ ይጠብቃል። እግዚአብሔር ከዛ ይጠብቃል። አንዳንድ ጊዜ አይናችን ዞር ያድርግና እኔ አንድ ምለው ነገር አለ ጊዜ ለልጆች የምትነግራቸው እንደዚህ ነው ሲባል እኔ እግዚአብሔርን አላማው ምናለሁ። አላማው እግዚአብሔር ያደረገልኝ በጣም ብዙ ነው። ስለዚህ አላማው ምናለሁ። ይሄ ነገር ካልሆነ it's okay ወይ it's not supposed to be አይደለም እንዴ? እግዚአብሔርን አንማው ብዙ አድርጎ እያለ በዙሪያችን እንደ ደመና የሚያክሉ ምንድን ነው የሚለው ምስክሮች። እኛ ባንናገር እኛ አፋችንን ከፍተን እግዚአብሔር ሆይ አመሰግንሃለሁ ባንለው ብዙ የሚያመሰግኑት አሉ ማለት ነው። በዙሪያችን እንደ ደመና የሚያክሉ ምስክሮች አሉ። እግዚአብሔር ሕያው ምስክር ያደርገን። አሜን። ሕያው ምስክር ለእግዚአብሔር ስራ ሕያው ምስክሮች እንዲያደርገን። አሜን። ስንናገር ከአንደበታችን የሚወጣው የእግዚአብሔርን ታላቅነት እንዲሆን፣ የእግዚአብሔርን ክብር እንዲሆን፣ የእግዚአብሔርን ማንነት እንዲሆን፣ እግዚአብሔር በቃ አንሶ እንዳይታየን፣ ዘመናዊ እንዳይሆንብን። እንዴት ውስጤ ያለው ነገር እንዴት አድርጌ የእግዚአብሔር ቃል ወደኛ የሚመጣው በቃሉ ነው አይደለም? እግዚአብሔር በቃሉ ወደኛ ይመጣል። በቃሉ እግዚአብሔር ይናገረናል። እግዚአብሔር ምሪትን በቃሉ ይሰጠናል። እግዚአብሔር ምክርን በቃሉ ይሰጠናል። ፈውሳችን የሚመጣው በቃሉ ነው አይደለም? በቃሉ እኮ ነው ፈውስ የሚመጣው። ምክንያቱም የእግዚአብሔር ስልጣን ያለ ቃሉ ማክበር ስለማይቻል የእግዚአብሔር ስልጣን የማይታየውን አምላክ በእምነት እንድናየው በእምነት እንድንከተለው እግዚአብሔር የቃሉን እውነት ሰጥቶናል። አሜን። የእግዚአብሔር ቃል ወይም ድምፅ ወደኛ ሲመጣ የሚያዳምጥ ጆሮና የሚያስተውል ልብ እንዲኖረን የሚያደርገው እሱ ራሱ እግዚአብሔር ነው። እኛ ፈቃደኛ ከሆነ እኛ ራሳችንን እየሰጠን ከሆነ ራሳችን ለሱ በቃ እረኛዬ ነህ አንተ፣ እረኛዬ ነህ አንተ ነህ የምትመራኝ፣ አንተ ነህ የምትይዘኝ፣ አንተ ነህ የምትደግፈኝ ብለን ራሳችንን በመሰጠው ጊዜ ያንኑም ደግሞ የሚሰጠን ያንን የማስተዋል መንፈስ የሚሰጠን ማን ራሱ ነው? ራሱ እግዚአብሔር ነው። በጣም ብዙ ስለጾምን በጣም ብዙ ስለጸለይን በጉልበታችን ስለሄድን የሚሆን ነገር አይደለም። እና ግን ይህ በሚሆንበት ጊዜ ሃሌሉያ በጣም የሚያስደንቅ ነገር ነው የሚሆነው። በጣም ደስ ይለኛል። ኢሳይያስ ምዕራፍ 50 ላይ በጣም ይለውጣል። የእግዚአብሔር ድምፅ በሚመጣበት ጊዜ፣ ጆሮ በሚከፈትበት ጊዜ፣ ማስተዋል በሚሆንበት ጊዜ የሚለውጥ ነገር ነው የሚሆነው። የሚለውጥ ነገር ነው የሚሆነው። ዝም ብሎ ሃሌሉያ። እስኪ ኢሳይያስ 50 ላይ ሄዱ። እናንተም በጣም ድንቅ የሆነ ነገር ታያላችሁ። ሃሌሉያ። ከቁጥር 4 ጀምሮ ኢሳይያስ ምዕራፍ 50 ከቁጥር 4 ጀምሮ በጣም የሚገርም ነገር ይናገራል። የሚለውን ኢሳይያስ የሚለውን ነገር ልብ ብላችሁ ተመልከቱ። እንዲህ ይላል፣ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል። ጌታ እግዚአብሔር ምን ይላል? ጆሮዬን ምን አድርጓል ይላል? ከፍቷል። እኔም አመፀኛ አልነበርኩም፣ ወደ ኋላይም አልተመለስኩም። ጀርባዬን ይላል፣ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው። ፊቴንም ከውርደትና ከትፋት አልመለስኩም። ጌታ እግዚአብሔር ይረዳኛልና ስለዚህ አልታወኩም። ስለዚህ ፊቴን እንደ ባልጩት ድንጋይ አድርጌዋለሁ፣ እንዳላፍርም አውቃለሁ ይላል። እንዳላፍርም አውቃለሁ። የተናገረኝን ስለማውቀው ማለት ነው። የተናገረኝ ቃል እውነት እንደሆነ፣ የተናገረኝ ቃል ኃይል እንደሆነ፣ የተናገረኝ ቃል ጉልበት እንደሆነ ስለማውቀው ምን አላደረኩ ማለት ነው? ወደኋላ አላፈገፈኩ ማለት ሄድኩኝ። ግንባሬን እንደ ባልጩት ድንጋይ፣ የባልጩት ድንጋይ ታውቃላችሁ? ባልጩት ድንጋይ የማያቅሰዋል። ባልጩት ድንጋይ በወንዝ ውስጥ ስትሄዱ የምታገኙት ይሄ ፖሊሽ የሆነ እንደ አሉ ምን ብዬ ከለሩን እንደምገልጸው እንትን ስናደርግ ልጆች ሆነን እኛ እሳት ይፈጥራል እንደዚህ ስታጋጩት። እና ያ ባልጩት ድንጋይ በብዙ ነገር ልስበረብትሎት ራሱ ማይሰበር ነው። ትልቅ ድንጋይ አንስተን እኛ ትንሿ ባልጩት ላይ ጥረን እናውቃለን፣ አይሰበርም። ግንባሬን እንደዛ አድርጌያለሁ።
የመጣለት ቃል እንደዛ የሚያደርግ ስለሆነ ነው። ወደሱ የመጣው የእግዚአብሔር ነገር እንደዛ ስለሆነ ነው። ወደ ኋላ የማያስኬድ ስለሆነ ነው። ይሄ ነው የእግዚአብሔር ቃል የሚያደርገው። የእግዚአብሔር ድምፅ ወደኛ ሲመጣ እንደዛ ነው የሚያደርገው። ነገሮች እያሉ ፊታችን ቆመው እያሉ ነው የሚያሰኝ። አሜን ነው የሚያሰኝ። በቃ ነው እንደ ኢዮብ አሁንም እግዚአብሔርን ትጠባበቃለህ አለችው ሚስቱ አይደል? እዛ ቆይ አለችው። አሁንም ትጠብቀዋለህ፣ አሁንም ያድነኛል ብለህ ትጠብቀዋለህ። እግዚአብሔር ከእንደዛ አይነት ሰዎች ይጠብቃል። እግዚአብሔርን መጠባበቅ ከምንም ነገር ጋር ከምናየው ነገር ጋር አይገናኝም ወገኖች። በዓይናችን የምናየው ሃሌሉያ መንፈስ ቅዱስ አንድ የምናውቀው ታሪክ አለ። ጨርሳለሁ። አንድ የምናውቀው ታሪክ አለ። ትንሽ ጊዜ አለኝ አይደል ፓስተር? አለኝ አይደል? ትንሽ ኦኬ። እና አንድ የምናውቀው ታሪክ አለ። የሁላችንም የምናውቀው ታሪክ ነው። ሁለት የእስራኤል ነገስታት ለጦርነት ከሶርያውያን ጋር ጦርነት ያደርጉ ወጡ። ለምን በውስጥ እንደመጣ አላውቅም። ሄዱ። ከሄዱ በኋላ የሰፈሩበት ስፍራ በረሃ ነው አይደለም? ከብቶቹም ውሃ ተጠሙ፣ ሰውም ሰራዊቱም ውሃ ተጠማ። አለቀን፣ ሞትን አለ። በቃ ይሄ እግዚአብሔር እዚህ ያመጣ መጀመሪያ ያሉት ቃል ያለው እግዚአብሔር እዚህ ያመጣ በቃ ልጨርሰን ነው። በኋላ ኢዮሳፍጥ ትዝ አለውና የእግዚአብሔርን ቃል የምንጠይቀው የእግዚአብሔርን ድምፅ የምንጠይቀው ሰው በዚህ አለ ወይ ብሎ ጠየቀ። እግዚአብሔር ይባል አለ ወይ? የእግዚአብሔርን ድምፅ የሚናገር ሰው አለ ወይ? አዎ ኤልያስን እጅ አስታጥብ ነበር። እንደዛ ነው የኤልሳ ኢንትሮዳክሽን ራሱ የሚገርም ኢንትሮዳክሽን ነው ብታዩት። እጅ የሚያስታጥብ ኤልያስን እጅ አስታጥብ የነበረው አለ አሉት። መጣ። እግዚአብሔር ምን ይለናል? ምንድነው እግዚአብሔር የሚለው ብለው ሲጠይቁት በጣም የሚገርም ነገር ተናገረ። እግዚአብሔር እንድትሞቱ አይደለም አላቸው። የእግዚአብሔር ሐሳብ ያ አይደለም። ደመናም የለም ነፋስም የለም። ይሄ ሸለቆ ግን ምን አለ ይሆናል አላቸው። ውሃ ይሞላል አላቸው። ያንን ከማለቱ በፊት ግን ምንድነው አድርጎ ያላቸው? ጉድጓድ ቆፍሩ አላቸው። አስቡት እንግዲህ በረሃ ውስጥ ነው፣ አሸዋ ውስጥ ነው ያላችሁት። አስቡት እኔ ምን አደርግ ነበር ብላችሁ ራሳችሁን ጠይቁ። ይሄ የሚወሰነው የሰማሁት የእግዚአብሔር ድምፅ ነው አይደለም ከሚለው ጋር ነው አይደል? የሰማሁት የእግዚአብሔር ድምፅ ነው ወይስ የሥጋና ደም ድምፅ ነው የሚለውን ነው። አሁን ጉድጓድ ቆፍሩ ሲባል አይዶን ነው እኔ በሆነ ትንሽ ግራ እንትላለሁ። ብታዩት የሚሆን ነገር ከየት ነው የሚመጣው የሚለው ነገር አለ። ነገር ግን እግዚአብሔር ይባርካቸው። ቆፍሩ ጉድጓድ፣ በእምነት ጉድጓድ ቆፍሩ። ከዛ በኋላ ሲነሱ ነው የሚለው ማለዳ ሲነሱ ከኤዶምያስ ምድረ በዳ በሳይንስም የማይደገፍ በምንም ነገር የማይደገፍ ውሃ ወደ ታች መውረዱ ቀርቶ ውሃ ወደ ላይ ፈሶ የሚገርም ነገር ነው። ወደ ታች መፍሰሱ ቀርቶ ውሃ ወደ ላይ ፈሶ ሌላው ቀርቶ ጠላታቸውን ራሱ ግራ እስከሚያጋባ ድረስ ያ ሸለቆ በውሃ ተሞልቶ ከብቶቻቸውም እነሱም ጠጡ ይላል እግዚአብሔር ቃል። ወገኖቼ እግዚአብሔር ሲናገረን በእግዚአብሔር በተናገረን ቃል ላይ መቆም እግዚአብሔር ለኛ ይሁንልን። እግዚአብሔር የተናገረን በእውነት እግዚአብሔር ከተናገረን በእውነት እግዚአብሔር ከሆነ የተናገረን መጨረሻችን ሰይጣን የሚለን አይሆንም። አሜን። መጨረሻችን ዓለም የሚለን አይሆንም። መጨረሻችን ሁኔታ የሚለን አይሆንም። መቆሚያችን ያ ስፍራ አይሆንም። ከዛ በኋላ ታሪኩን አንብቡት። ከዛ በኋላ ያለው ታሪክ የሚገርም ታሪክ ነው። ሶርያውያን እርስ በርሳቸውን እዛው የተጨራረሱት ደም የመሰላቸው እግዚአብሔር በማይመስል ቦታ የሞላ ውሃ ስለነበረ ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር ይናገረን እንጂ ጆሮአችንን እዚህ ጋር ኤልያስ ኢሳያስ የሚለው ያንን ነው። በቃ ጆሮዬን እግዚአብሔር ከፈተው አለ። በቃ ትሬን ያደረገኝ ነው የሚለው። በቃ ጆሮ ይሰለጥናል ወገኖች፣ ይሰለጥናል። ውስጣዊ የሆነው ጆሮ ይሰለጥናል። የእግዚአብሔርን ድምፅ ለይቶ ለማወቅ ማለት ነው። እኔ መስክሬላችሁ አውቃለሁ። የሰይጣን ድምፅ ሲመጣ ለነፍሳችን የሚናገር ድምፅ አለ። ለነፍሳችን አሮን ነው። ድጋሚም ከሆነ እናገረዋለሁ።
ልክ ኮቪድ ገብቶ ነው እና ከመስሪያ ቤታችን ብዙ ሰዎች እየተቀነሱ ነበር እና ምን እንደሚሆንም አይታወቅም ነበር እና ከኔ ጋር የሚሰሩ 4 እዛ እኔ ግሩፕ ውስጥ ያለነው ኢንጂነሮች 2ቱን ቀነሷቸው። አንዱ በሆነ ችግር ነው፣ አንደኛው ግን ባለ 2 ቀረን። 2 ቀርተን ጠዋት አነጋግሬው እኔ ወደ ቤት እርሊ መውጣት ነበረብኝ እና ተመልሼ ያልነገርኩት ነገር ነበረ መሰራት የሚገባው ነገር እና እሱን ልነግረው ሲሄድ ዴስኩ ላይ የለም። በኋላ ኖት ስጽፍ አለቃ የጭና መጣችና የለም አለች፣ ሄዷል አለች። አሰልባት ተቀንሷል አለች። ከአራታችን ማን ቀረ? እኔ ብቻ ቀረ። በኋላ ምን እየሆነ እንደሆነ ግራ ገብቶኛል። አሁን ወደ ቤት ልሄድ ነው። ወደ ቤት ከመሄድ በፊት ወደ ሽንት ቤት ሲሄድ አንድ ሰው አገኘኝ እና ሰማሁ እኮ አለ። ሰማሁ፣ የሆነውን ነገር ሰማሁ። አሁን አንተ ብቻ ነው ያለው እዚህ እና ያ አንደኛው የተቀነሰው ከኔ በላይ ፖዚሽን ያለው ነው። ከኔ በላይ ፖዚሽን ያለው ነው እና እንግዲህ አሁን አንተ ሁሉን ስራ አንተ ላይ ሊደረብ ነው። ስራ ሊደራረብብህ ነው። መልካም ነው መስራት፣ በጣም መልካም ነገር ነው እየተናገረ ያለው እስካሁን ድረስ በጣም ጥሩ ነገር ነው። ሊደራረብህ ነው። በቃ እንዴት ልትሆን ነው? እና አሁን ዛሬውኑ ወደ ቤት ሳትሄድ አለኝ፣ ሄድና ጠይቃት፣ እኔ እድገት ማግኘት አለብኝ ብለህ። ሰዎች እኮ እየተቀነሱ ነው። ሰዎች እየተቀነሱ ነው። በኋላ ልክ ነህ፣ ውስጤ በጣም ተሰማኝ። አሁን ልክ ነህ ሳስበው የ4 ሰው ስራ አሁን እንግዲህ አም ኤክስፔክትድ ልሰራ ማለት ነው። ምን እንደሚደረግ አላውቅም። እነሱ የሚያስቡትን ፕላን የሚያደርጉትን ነገር አላውቅም። እኔ እዛ ፕላን ውስጥ የለሁበትም። በኋላ እንደዛ እያሰምቼው ልክ ነው እያልኩ ከእሱ ጋር ተስማምቼ ወደ ሽንት ቤት የቀጠልኩ። ልክ ወደ ሽንት ቤት እየሄድኩ እያለሁ ይሄ የሰይጣን ድምፅ ነው አለኝ መንፈስ ቅዱስ። ይሄ የሰይጣን ድምፅ ነው አለኝ። ደነገጥኩ። ቆምኩና ሰማሁ። ከዛ በኋላ ሽንት ቤት ገብቼ አለቀስኩ። በጣም አለቀስኩ። ጌታ ሆይ አመሰግናለሁ። አንድ ነገር አልተናገርኩም። ወደ ቤት ሄድኩኝ። ለሄድቴ ነገርኳት። ዛሬ ሰይጣን ተጫውቶብኝ ነበር አልኳት። እግዚአብሔር እንደዛ ያድርግልን ወገኖች። ድምፁን በቃ በግልጽ አንደርስታንድ እንድናደርገው ሰምቼው ነበር። ልጁ በደንብ ሰምቼው ነበር። በደንብ ጆሮዬን ሰጥቼው በደንብ እየሰማሁት ነበር፣ ላረግ ነበር። እግዚአብሔር ግን በድምፁ ይመጣል ወገኖች። እኛ ልታደገን ልጆች እኮ ነን። እኛ የእንጀራ ልጆች አይደለም። አባት አለን፣ እረኛ አለን፣ የሚጠብቀን አለን። አሜን። ከ3 ወር በኋላ እሷ ራሷ ጠርታ በክብር አስቀምጣ ያ ልጠይቅ የነበረው ነገር ተሰጠኝ። ያውን ተንገብግባ ዛሬ ትሄዳለህ ወይ? ዛሬ እፈልግሃለሁ ያለች። ዛሬ እፈልግሃለሁ ከትንሹ ልጄ ጋር ለኳስ ሁል ጊዜ አልቆይም። ስራዬን ጨርሼ ወጥቼ ከሱ ጋር ኳስ ስላለ ዛሬ ኳስ አለ ወይ አለች። ኖ ዛሬ አሁን እረፍት ላይ ናቸው ስላት፣ ፐርፌክት ከስራ በኋላ እፈልግሃለሁ፣ ቁጭ ብዬ ላነጋግርህ እፈልጋለሁ ብላ የዛን ጊዜ ሴጣን የተናገረውን በክብር እጄ ገባ። ሳልጠይቅ ሳልናገር አፌን ሳልከፍት ያለችው ደግሞ ያንን ነው። አይገርማችሁም? ያለችው የተናገረችው ደግሞ ያንን ነው። አንድም ነገር አላልክም፣ አላጉረመረምክም። ስራህን ቀጥ ብለህ ሰራህ። ወገኖች የእግዚአብሔር ድምፅ ወደኛ ይምጣ። እሱ ብቻ ይናገረን። አሜን። እሱ ብቻ ይናገረን። በእውነት እግዚአብሔር ሲናገረን እኛ ላይገባንም ይችላል። አሜን። ላይገባን ይችላል አንዳንድ ጊዜ። ነገር ግን ይሄንን ሁሉ የሚያስችል የእግዚአብሔር ጸጋ ለእኛ ተሰጥቶናል። ይህንን ሁሉ የሚያስችል በእኛ ጉልበት በእኛ አቅም የምንችለው አይደለም። እግዚአብሔርን ልስማ ብለን ተንበርክከን ተንፏቀን የሚሆን ነገር አይደለም። ነገር ግን የእግዚአብሔር ጸጋ በክርስቶስ ኢየሱስ ምን ብሏል የሚለው ተገልጧል። ጌታ ኢየሱስ እኮ ነግሯቸዋል። አንድ ነገር እኔ አሁን ነግራቸዋለሁ፣ ብዙ የምነግራቸው ነገር አለ፣ ነገር ግን ሃንድል ልታደርጉት አትችሉም ማለት አትችሉም። ነገር ግን እኔ የነገርኳችሁን ኦልሬዲ የነገርኳችሁንም የሚመጣውንም ወደፊት የሚሆነውንም የሚነግራችሁ መንፈስ ቅዱስ ይመጣል አላቸው። የእግዚአብሔር ጸጋ በዚህ ዘመን የሚገለጠው በመንፈስ ቅዱስ ነው። ከዛ ውጭ ምንም ነገር ልናደርግ አንችልም። ዕለት መጠየቅ ያለብን የእግዚአብሔር መንፈስ ሆይ ሙላኝ ተቆጣጠረኝ እያልን ዘመን የለን። በእውነት ሙላኝ፣ ጆሮዎች ይከፈቱ፣ አይኔ ይከፈት። እንደዚህ ፊዚካሊ አንደርስታንድ የማላደርገው እኔ እንደዚህ አይኔ ከፍቼ የማላየው ነገር ግን በአንተ መንፈስ የሚከፈተው ያ ማየት ለእኔ እንዲሆንልኝ ማለት ነው። ያ ማየት ያ መስማት እንዲሁ እኔ ድምፅ አይደለም መጥቶ ይሄ የሰይጣን ንግግር ነው ያለው። በቃ የሆነ ነገር ነው መጥቶ ይሄ የሰይጣን ንግግር ነው፣ የሰይጣን ምክር ነው። ስለዚህ ጆሮዬ በቃ ተከፈተ።
ያ በእኔ አቅም የሆነ ነው አይደለም። እግዚአብሔር ሊታደገኝ ፈለገ አይደለም እንዴ? ከውርደት የሚጠብቅ እግዚአብሔር ብቻ ነው። እኛ በራሳችን የምናደርገው ነገር ስለሌለ እና ይሄ መለኮታዊ አቅም ይህ ብቃት እኛ የሌለንን እንዲኖረን ያደርጋል። በቃ የሌለንን የለኝም የምንለው እኔ ደካማ ነኝ፣ ይሄ ነገር አይገባኝም ምንድነው የሚሆነው በምንልበት ጊዜ ያንን አቅም የሚሰጠን ይሄ ጸጋ ነው። ከዛ በመንፈስ ቅዱስ የሚሆነው ማለት ነው። የማናውቀውን ደግሞ እንድናውቀው አይገባኝም፣ ይሄን ቃል ከፍተን አይገባኝም ስንል አንዳንድ ጊዜ ምን ማለት ነው ይሉኛል ልጆች። ከልጆቼ ጋር መጽሐፍ ቅዱስ ስናጠና ይሄ ቦታ ምን ማለት ነው ይላል። አንዳንዴ በአማርኛ ሳነበው ትንሽ ይረዳኛል ለማስረዳት፣ አንዳንዴ ደግሞ በእንግሊዝኛው ይቀላል። ነገር ግን የማናውቀውን የሚያባራ ጠይቁት እላቸዋለሁ። መንፈስ ቅዱስን ጠይቁት። አልገባኝም፣ ግራ የሚያገባ ነገር ካለ መንፈስ ቅዱስን መጠየቅ መብታችን ነው። አሜን። አቅም በሚያስፈልገን ነገር ላይ ደግሞ ብርታትን የሚሰጠን እሱ ነው። አቅም የለንም ለመጸለይ፣ አቅም የለንም በእግዚአብሔር ፊት ለመቆየት፣ አቅም የለንም ለመጾም። አቅም ይሆነናል፣ እሱ አቅም ይሆነናል። ምክንያቱም ክርስቲያን እነዛ ነገሮች ማድረግ አለበት፣ መጸለይ ያለበት፣ መጾም አለበት። አይደለም እንዴ? ለራሱ ህይወት ሲል ማለት ነው። ለእግዚአብሔር አለ ለራሱ ህይወት ሲል ከእግዚአብሔር ጋር ያለን ሪሌሽንሽፕ እንዲበለጽግ ያንን ማድረግ አለብን። ባዶንን ስንል ደግሞ እኛ በቃ ምንም ነገር የለኝም ስንል እሱ በሙላት ይገለጣል። በእኛ ላይ በሙላት ይገለጣል። ሃሌሉያ። ማስተዋል ሲያንሰን ደግሞ ማስተዋል እንዲኖረን ያደርጋል። እግዚአብሔር ህይወታችንን እንዲገዛው ሙሉ ፈቃድ ለመስጠት እንኳን ያለ ጸጋው ማድረግ አይቻልም። ለእረኛው ራሳችንን አሳልፈን ለመስጠት እረኛው እጃችንን ይዞ እንዲመራን ለማድረግ እኛ በራሳችን ፈቃድ በራሳችን ኃይል ማድረግ አንችልም። ጌታ ሆይ ሃሌሉያ፣ መልካም እረኛ እኔ ነኝ። ልመራችሁ እፈልጋለሁ፣ ላስተማራችሁ እፈልጋለሁ፣ ይዣችሁ ልሄድ እፈልጋለሁ፣ በመልካሙ መስክ ላይ ላስቀምጣችሁ እፈልጋለሁ። ድምፄን ግን ለይታችሁ እንድትሰሙ በጎቼ የኔ የሆኑት የኔ በጎች ድምፄን ምን ያደርጋሉ አለ? ያውቃሉ አለ። ከነሱ የተሰወረ አይደለም፣ ከኛ የተሰወረ አይደለም። ለድምፁ እኛ ባዕዶች አይደለንም። መንፈስ ቅዱስ ጆሮአችንን እንዲከፍት፣ አይናችንን እንዲከፍት፣ የልባችን አይኖች እንዲከፈቱ፣ የልባችን ጆሮዎች እንዲከፈቱ። ሃሌሉያ። እግዚአብሔር በኃይል እንዲናገረን፣ እግዚአብሔር በኃይል ወደኛ እንዲመጣ፣ እግዚአብሔር በክብር ወደኛ እንዲመጣ የማንፈልገው ነገር ቢሆን እንኳን ህመም ቢሆን እንኳን ጳውሎስ እንዳለው በቃ ያንን ሁሉ ለክርስቶስ ኢየሱስ ምን አድርጌ ቆጠርኩኝ አለ። የነበረውን ትምክህት ሁሉ አለኝ የሚለው ነገር ሁሉ ከንቱ እንደሆነ ቆጠርኩ አለ። ከንቱ ይሁንብን የዓለም ነገር ወደኛ እኛን ከእግዚአብሔር ድምፅ የሚለየን በቃ ከንቱ ይሁንብን። ዞር ብለን እንዳናይ ወገኖች እንቆማለን። ሃሌሉያ። ፓስተር ወደዚህ ይመጣል። ኢየሱስ ጌታ ነው። በጎቼ ድምፄን ይሰማሉ አለ ጌታ። የመስማት ዘመን ይሁንልን። በእውነት ጆሮቻችን ተከፍተው የልቦቻችን አይኖች ተከፍተው እግዚአብሔር የሚለን የምንሰማበት ዘመን ይሁንልን። እርዳን ጌታ ሆይ፣ አግዘን። በእውነት አንተን መስማት እንፈልጋለን። ከሰማይ የሆነው ነገር ማግኘት እንፈልጋለን። ያለምንም መከልከል መንፈሳችን ባንተ ላይ ይሁን። ስንቆም፣ ስንቀመጥ፣ ስንሄድ፣ ስንወጣ፣ ስንተኛ በተን የምትናገርን ባስለመድከን ቋንቋ እግዚአብሔር ሆይ ያለምንም መከልከል የምንሰማበት ዘመን ይሁንልን። መንፈስ መጥቶ ይንካን። እግዚአብሔር ሆይ በምንጠይቀው ጥያቄ ባዘንበት መጽናናት በሚያስፈልገን ነገር ላይ እግዚአብሔር ወደፊት ልንሄድ ባለንበት ነገር ላይ እግዚአብሔር ለተስፋችን መቋጫ የሚሆን ድምፅ በገባን ቋንቋ ባስለመድከን ቋንቋ እግዚአብሔር አምላካችን ሆይ ቁጭ ብለን ቃል ልከህ እግዚአብሔር ሆይ በዝማሬ ውስጥ በመንፈስ በምትነካበት እግዚአብሔር ሆይ የምታገኝበት ማግኘት በኢየሱስ ክርስቶስ ስም አገኘን። ይሄ ይሁንልን። እጆቻችን አንስተናል። እግዚአብሔር ሆይ በዚህ እንከናወን። ከምንም አይደለም፣ እኛ የእንግዳ ልጆች አይደለንም። አንተ አባታችን እግዚአብሔር ሆይ ከሰዎች የምንሰማቸው ነገሮች
በአገልጋዮች የምንሰማቸው ነገሮች ሁሉ ለእኛ ኮንፈርሜሽን ይሆኑልን። ቀድመ ተናገረን፣ እንዳንወድቅብህ በድምፅ ያዘን። እግዚአብሔር ስለ ሁሉ ነገር እናመሰግንሃለን። ዛሬ በጎቼ ድምፄን ይሰማሉ፣ እውነተኛ ድምፅ ይሰማሉ፣ እውነተኛ ድምፅ አለ ብለህ ስላልከን እናመሰግንሃለን። ክብር ሁሉ ለአንተ ይሁንልን። ባሪያህን በኢየሱስ ክርስቶስም ባርከው፣ በጥፍ የተባረከ ይሁን። አሁንም እግዚአብሔር ሆይ በጸጋ ከጸጋ ወደ ጸጋ የሚሸጋገርበት ዘመን ይሁንለት። በሰጠኸው ነገር ይነዳ። እግዚአብሔር ክብር ሁሉ ለአንተ ይሁንልን። ሃሌሉያ። ልጆቻችንን ከፍ አድርገን ልጆቻችን ከፍ እናድርግና ጨርሳለን። ታሪካችን ተቀየረ ወገኖች። አሜን። ኢየሱስ ጌታ ነው። ታሪኬን የለዋወጥከው ኑሮዬን እንዲያስዋብከው ኤልሻዳይ ለዘላለም ነህና ይብዛል አሁንም ምስጋና ይብዛል አሁንም ምስጋና ይብዛል አሁንም ምስጋና ታሪኬን የለዋወጥከው ኑሮዬን እንዲያስዋብከው ኤልሻዳይ ለዘላለም ነህና ይብዛል አሁንም ምስጋና ይብዛል አሁንም ምስጋና ይብዛል አሁንም ምስጋና ይብዛል አሁንም ምስጋና ይብዛል አሁን ምስጋና እናበዛልሃለን። ለዘለዓለም ተባረክ። ክብር ሁሉ ለአንተ ይሁን። ሰማያት ያከብሩሃል፣ እኛም እናከብርሃለን። ነገሥታቶች ይሰግዱልሃል፣ እኛም እንሰግድልሃለን። ክብርን መልሰን ለአንተ ሰጠን። ስለነበረን ጊዜ ሁሉ መልሰን ለአንተ ክብር ሰጠን። በዝማሬው ስላለፍክ እግዚአብሔር፣ በጸሎቱ ስላለፍክ፣ በቃሉ ስላለፍክ መልሰን ለአንተ ክብር ሰጠን። እግዚአብሔር አሁን ከዚህ ስንወጣ አንተ ከኛ ጋር ውጣ። እግዚአብሔር አምላካችን ሆይ ዛሬ ያልመጡ ቅዱሳኖች ባሉበት ስፍራ የተጎበኙ ይሁኑ። ታመው ያሉ፣ መጽናናት የሚፈልጉ፣ በችግር ውስጥ ያሉ ኢየሱስ እንጸልያለን። አሁን ይሄ መንፈስ ያገኛቸው። ክብር ሁሉ ለአንተ ይሁንልን። አገራችን ኢትዮጵያ የታሰበች ትሁን። አሜሪካንን አስብ እግዚአብሔር። ክብር ለአንተ ይሁንልን። ስለሰጠህ መልካም ጊዜ አመሰገን። ቀኑን ስለባረክልን፣ ይህን ጊዜ ስለቀደስክልን ክብር መልሰን ለአንተ ሰጠን። አባት የሚኖሩን ሳምንት ውስጥ የሚኖሩ ፕሮግራሞቻችን ሁሉ በእጆች አስቀመጠን። ከዚህ ስንወጣ በሰላም እንድንወጣ እርዳን። የሚኖረንን እግዚአብሔር የሻይና ቡና ጊዜም ባርክልን። ስለ ሁሉ ነገር ክብር ለአንተ ይሁን። በአባታችን ጸሎት በዜማ እንጨርሳለን።